የተለያዩ ሃይማኖታዊና ባህላዊ ኩነቶች የሚንጸባረቁበት ስለሆነ እንደ ክልልም እንደ ወረዳ ይሄንን ምክንያት በማድረግ ያው እንኳን ለጥምቀት በዓል በሰላም አደረሳችሁ የሚል መልእክትን ያለኝ በቅድሚያ ማለት ነው። ያው ከዛ በመቀጠል በ2018 በጀት አመት እንደ ወረዳ ከዚህ በፊት የረጅም ጊዜ እቅድ አለ ከሱ የተቀዳ የአንድ አመት እቅድ ማለት ነው። በ2018 ይከናወናሉ ብለን ያሰብናቸውን እቅዶች አቅደን ያው ወደ ተግባር የገባንበት ሁኔታ ነው ያለ። ከቅርስ ደህንነትና ጥበቃ አኳያ ምናልባትም ያው ብዙ እንትኖችን ለማቀድ ጥረት አድርገናል። አቅደንም ጭምር አስቻይ ሁኔታዎችን እየፈጠርን ተግባራትን ለማከናወን ጥረት ያደረግንበት ሁኔታ ነው ያለ። በዚህም እንግዲህ ምናልባትም የቅርሶች ደህንነትን ከመጠበቅ አኳያ እታች ላይ እንግዲህ ቅርስ የምንለው እንትን ቀበሌ ላይ ነው የሚገኝ ማለት ነው። በቀበሌ ላይ ሳይሆን ብቻ ሳይሆን በእያንዳንዱ አጥቢያ ቤተክርስቲያናት ላይ ወደ 53 አካባቢ የሚደርሱ የእምነት ተቋማት ላይ ቅርስ የመዘገብንበት ሁኔታ ነው ያለ። በዚህ አመት ሳይሆን ኖርማሊ ከዚህ በፊት የተሰሩ ስራዎች ማለት ነውና እነሱን የመጠበቅ በተለይ እንዲጠበቁ ስናደርግ እንግዲህ እዛው ላይ አጥቢያ ቤተክርስቲያናት ላይ የቅርስ ጥበቃና ተንከባካቢ ኮሚቴዎች አሉ። እነሱን ኮሚቴዎች ባገኘነው የስልክ አጋጣሚ የቤተክርስቲያን የአስተዳዳሪዎችን ኮች እያደረግን በስልክ እየደገፍን ጉዳት እንዳይደርስባቸው እንዲጠበቁ እያደረግን ያለንበት ሁኔታ ነው ያለ። እንግዲህ ከዚህ ማኳያ ጉዳት የደረሰባቸውን ቅርሶች እንዲጠገኑ በማድረግ ረገድ ምንም እንኳን እኛ ተቋሙ ላይ ባንደርስም ግን ደግሞ በዛው በአካባቢ እዛው ላይ ያለ ቤተክርስቲያኑ ላይ ወይም ደግሞ ቅርሱ ዙሪያ ላይ ያለው ሰው እንዲጠግን በማድረግ ረገድ ወደ 15 የሚደርሱ ተንቀሳቃሽ ቅርሶችን ጥገና ያደረግንበት ሁኔታ ነው ያለ። ይሄ ጥገና ሲደረግ እንግዲህ ተቋማችን ባይደርስም እዛው የእምነት ሰዎች ሄደው ወይም ደግሞ የቅርስ የጉዳት መጠኑን አይተው እዛው ላይ ጥገና የሚያደርጉበት ሁኔታ ስላለ እሱን 15 የሚደርሱ ተንቀሳቃሽ ቅርሶችን የጠገንበት ሁኔታ ነው ያለ። የጉዳት መጠን ከመለየት አኳያ አንድ ነው የጉዳት መጠን የለየን እሱም ስር ኢየሱስ ገዳም ላይ የተለያዩ የግድግዳ ስዕሎች መጎዳት ነው የተለየው ማለት ነው። ይሄንን ለይተው ለተቋማችን ያቀረቡበት ሁኔታ ነው ያለ። እሱ እንግዲህ በምን መንገድ ይጠገናል እንዲ የሚሉት ነገሮች ቀጣይ የቤት ስራችን ሆኖ የምንቀጥለው ነው የሚሆን ማለት ነው። እንግዲህ እነዚሁ ቅርስ ላይ ጥበቃ ላይ ሳልወጣ የተለያዩ ቅርሶችን ከመጠበቅ ከመንከባከብ እንዲ አኳያ ምናልባትም እኛ ያደረግነው እቅድ ነበረን የምዝገባ እቅድ። እሱን እንግዲህ ስንመዘግበው የወቅቱ ሁኔታም አንዱ ችግር ስለሆነ ብንመዘግብ በዚህ ወቅት ማለት ነው ለምዝገባ ምቹ ሁኔታም የለም። ያው ጉዳት እንዳይደርስ ከመስጋት አኳያ እሱን እንደው እንደርስባቸዋለን ብለን ያሰብናቸው እንኳን ቢኖሩ ፓውዝ አድርገን የቆየንበትና ወደ ምዝገባ ያልሄድንበት ሁኔታ ነው ያለ። መስህብ ሀብቶችን መንከባከብ ነው። በተለይ እንግዲህ እንደ ወረዳችን 11 የሚደርሱ የመስህብ ቦታዎቻችን አሉ። እንግዲህ ከነዚህ ዲማ ጊዮርጊስ፣ ደብረ ሲና፣ ዋሻ ጊዮርጊስ እንዲሁም ደግሞ ዋርካዬ፣ ጮለሚት ማርያም፣ ደብረ ሲና ማርያም እነዚህና የመሳሰሉ 11 የሚደርሱ ዋና ዋና የመስህብ ቦታዎቻችን ተብለው የተለዩ ናቸው በወረዳችን ማለት ነው። እነሱን እንግዲህ ጥበቃ እንዲደረግላቸው የተለያዩ መሰረተ ልማቶችንም እንዲሟላላቸው የራሳችንን ከሚመለከተው ተቋም ጋር ስራ እየሰራን ያለንበት ሁኔታ ነው ያለ። ግን ደግሞ አሁን ባለው ነባራዊ ሁኔታ የመሰረተ ልማት ክፍተቱ የመስህብ ሀብቶቻችን በበቂ ሁኔታ እንዳይለሙ በበቂ ሁኔታም ጭምር ጎብኝ እየሄደ እንዳይጎበኛቸው ችግር የፈጠረበት ሁኔታ ነው ያለ። በተለይ መብራት አለመኖር፣ የመንገድ መሰረተ ልማት አለመኖር፣ የቱሪስት ፍሰትን ከመጨመር አኳያ በተለይ እንግዲህ የቱሪስት ፍሰት ቱሪዝም ትልቅ በሀገር ደረጃም ጭምር ትልቅ ኢኒሼቲቭ ተወስዶበት ስራ እየተሰራበት ያለ ዘርፍ ነው።
እንግዲህ ከዚህ ዘርፍ አኳያ እንደ ወረዳችን በርካታ ሃይማኖታዊ ባህላዊና ተፈጥሯዊ ሀብቶችን ያቀፈ ወረዳ ነው። እንግዲህ ይሄንን ወረዳ ከመስህብና ከቱሪስት ፍሰት አንጻር እዚህ ግባ የሚባል ውጤት የለውም። በእርግጥም ይሄንን ልል ያስገድደኝ ምናልባትም ከቱሪዝም ፍጹም ሰላም ይፈልጋል፣ የመሰረተ ልማት አቅርቦት ይፈልጋል። ከዚህ ኦብስታክል አኳያ ከዚህ ችግር አኳያ ያን ያክል የተሻለ የሚባል የቱሪዝም ፍሰት ወይም የቱሪስት ፍሰት አለ ለማለት አያስደፍርም። ግን ደግሞ እኛ እንደ ተቋም እያደረግን ያለናቸው ተግባራትን የተወሰነ ለማለት ያክል እንግዲህ የቱሪስት ሊሆኑ የሚችሉ ቦታዎችን የመለየት ስራ ነው እየሰራን ያለን። አሁን የመዘገብናቸው እንደተጠበቁ ሆነው ግን ደግሞ ያልመዘገብናቸው በቅርስነትም ጭምር በተንቀሳቃሽም በቋሚም ያልመዘገብናቸው ቦታዎች ካሉ እንደ ወረዳ መፈለግና መመዝገብ አንዱ ስራችን ነው ሊሆን የሚችል። አሁን እንደኛ የቱሪዝም ፍሰቱ ክብረ በዓላት ላይ ነው እየያዝን ያለ ነው። በተለይ ዋና ክብረ በዓላት ላይ የሚታደመው የሰው ኃይል የራሱ የሆነ የቱሪስት እንትን ስለሆነ በዛ ልክ ነው መረጃቸውን እየያዝን እንዲመጡ ከማስተዋወቅ ረገድ። አሁን ማስተዋወቅ ላይ አንዱ የፕሮሞሽን ስራ የቱሪዝም ፍሰቱን ለማሳለጥ ወይም ደግሞ ቱሪስት ወደ ወረዳችን ወይም ወደ ተጠቀሰው ቦታ እንዲመጣ ማስተዋወቅ ነው። ይሄንን በሁለት የጽህፈት ቤት የማህበራዊ ድረገጽ ከፍተን እያስተዋወቅን ያለንበት ሁኔታ ነው ያለ። የባህል እሴት ኢንዱስትሪ ልማት ነው ሁለተኛው በተቋማችን ያለው ቡድን ማለት ነው። እንግዲህ ከዚህ ተግባር አኳያ እንግዲህ ጠቃሚ የባህል እሴቶቻችንን ማጉላት፣ ባህላዊ ሁኔታዎች አሁን በምን ደረጃ ላይ ነው የሚገኙ፣ በዓላት አሉ፣ ኩነቶች አሉ፣ ሌሎችም ጠቃሚ የምንላቸው የባህል እሴቶቻችንን ማልማት ነው ከዚህ ቡድን አኳያ የሚከናወኑ ተግባራት ማለት ነው። ከዚህ አኳያ እንግዲህ አንዱ አይከን የሆነው የወረዳችን በዓል እንግጫ ነቀላ ከሲያጨዳ ወይም ደግሞ አሸንድዬ እንግዲህ በወረዳችን የተለያየ ስያሜ ነው ያለ። በተለያዩ ቀበሌዎች ምናልባትም ሶባ አካባቢ የሚገኙ ቀበሌዎች እነ ዲማ፣ ደብረ ጽሞና፣ ቅድስኬ፣ ደንሳ፣ ነቆራ፣ ሰቀላ አካባቢ ከሲያጨዳ በሚል ስያሜ ነው ይሄ በዓል የሚታወቀው። ሌሎች ደግሞ ወደ ስር ኢየሱስ ብንሄድ ዘብች፣ የትመን፣ ማህበረ ብርሃን፣ ዲብሳ እነዚህ ቀበሌዎች ላይ ደግሞ እንግጫ ነቀላ በሚል ነው የሚታወቅ። ሌላኛው ደግሞ ወደዚህ ወደ ጋቸሟን ብንሄድ የልሜት እና ደገው አካባቢ ወደ የቀባሃና ብንወስድ ስያሜው ማለት ነው አሸንድዬ በሚል የሚታወቅበት ሁኔታ ነው ያለ። ይሄን በዓል ከማልማት አኳያ እንግዲህ ተፋዞ የቆየበት ሁኔታ ነው የነበረ። እንግዲህ ከ2009 አካባቢ ነው መከበር የጀመረ። ከዛ በፊት በጣም በኃይለ ሥላሴዎችም ጭምር ከዛም በፊት ይከበር የነበረ ግን ደግሞ በተለያዩ ምክንያቶች ተፋዞ የቆየበት ሁኔታ ነው ያለ። እሱን ከማልማት አኳያ እሱ ላይ ያው ክረምት ላይ በሰፊው የሰራንበት ሁኔታ ነው ያለ። እዚሁ ከተማ ላይም ቢሆን የተለያዩ የኪነ ጥበብ ሰዎችን በመጠቀም የኪነ ጥበብ ክበባትን በመጠቀም ትምህርት ቤቶች ላይ ያሉ ተሰጥኦ ያላቸውን ይህንን በዓል ፕሩፍ አድርገው በደንብ ሊገልጹ ይችላሉ የሚሉ አማራጮችንም ጭምር በመጠቀም ከብቸና ከተማ ጋር በጋራ በመሆን በዓሉን እንዳይረሳ በዓሉ ላይ ይተወኑ የነበሩ ትወናዎች ይከወኑ የነበሩ ኩነቶችም ጭምር እንዳይረሱ በማድረግ ረገድ ትልቅ ርብርብ አድርገን የሰራንበት ሁኔታ ነው ያለ። ቡሄ በሉ እንግዲህ ያው ደብረ ታቦር ማለት ነው። ሃይማኖታዊም ባህላዊ ይዘትም አለው። በሰፈር የሚጫወቱ ጨዋታዎች ባህላዊ ናቸው። ሃይማኖታዊ ይዘቱ እንደተጠበቀ ሆኖ እሱ በተለይ ባህላዊ ይዘቱም እንዳይረሳ በማድረግ ረገድ የኪነ ጥበብ ክበባትን በመጠቀም በጎዳና ላይ ትርኢት በማድረግ ማህበረሰቡ ይሄ ባህል አለ ወይ እንዲል አይረሴ እንዲሆን ስራ እየሰራን ያለንበት ሁኔታ ነው ያለ። ሌላው እንግዲህ በዓላትን እንትን ከማለት አኳያ ብሔር ብሔረሰቦችንም ጭምር እንግዲህ እነዚህ ህብረ ብሔራዊነትን የሚያንጸባርቁ አንድነትን የሚሰብኩ የጋራነትን የሚሰብኩ በዓላት እንዳይረሱ ማድረግ አንዱ የባህልና ቱሪዝም ተቋም ተግባርና ኃላፊነት ከመሆኑ ጋር ተያይዞ የብሔር ብሔረሰብን በዓል በተገቢው መንገድ ከከተማ ከብቸና ከተማ ጋር በመሆን እንደ ወረዳ በሰፊው በተለያዩ ዝግጅቶች ያከበርንበት ሁኔታ ነው ያለ።
ሌላኛው እንግዲህ የወረዳውን የባህል ዘውግ ከመለየት አኳያ እንግዲህ የባህል ዘውግ ብዙ የባህል ዘውጎቻችን አሉ። ከዚህ አኳያ አንዱ የሴቶችና የወንዶች ባህላዊ አልባሳት ነው። እንግዲህ ይሄንን የምንለይበት ትልቁና ዋነኛው ያለባበስ ባህላችን ከጊዜ ወደ ጊዜ እየተሸረሸረ የመጣበት ሁኔታ ነው ያለ። እሱንም ማመለካከትም ጭምር ለመስበር ያግዘን የሴቶችና የወንዶች አልባሳት ምንድነው የነበረ ከምንድነው የሚሰራ አጠቃላይ በጥናት የተመሰረተ እንዲሆን ለማድረግ በጥናትም ጭምር ቁጭ አድርገን አሁን ያለበትን መሆን የነበረበትንና ዛሬ ላይ ትውልዱ ወደተኛው አለባበስ እየሄደ ነው የመፍትሄ አቅጣጫዎችንም በማስቀመጥ ረገድ በዛ ልክ ጥናት እያደረግን ያለንበት ሁኔታ ነው ያለ። ጠቃሚ ባህል ሴቶቻችንን በደንብ ለመስራት አሁን ላይ ያደረግን ያለነው ክበባትን ማደራጀት ነው። የኪነ ጥበብ ክበባትን ተሰጥኦ ያላቸው ክበባትን በተለይ እነዚህ ኪነ ጥበብ ላይ በደንብ ጥበብ ላይ እውቅና ወይም ደግሞ ከዚህ በፊት ልምድ ያላቸውን ተሰጥኦ ያላቸውን ልጆች ሰብሰብ በማድረግ በትምህርት ቤት ደረጃ ክበባትን እያቋቋምን ያለንበት ደረጃ ነው ያለ። እንዳሁን እንደወረዳ አንድ የተደራጀ የተሻለ የኪነ ጥበብ ክበብ ነው ያለን። በትምህርት ቤቶች ደረጃ ግን የስነ ምግባር ክበብ ሌሎችም ክበቦችን ማለት ነው ይሄንን ባህል በተሻለ ደረጃ ግንዛቤ ሊፈጥሩ ይችላሉ። ከንግግር ባለፈ ሰው በተግባር ባለባበስ በጭውውት እንዲ ያለውን ባህል እንዲረዳ ከማረጋ አኳያ ክበባትን በትምህርት ቤቶች በተለይ ብቻና ከተማ ላይ ባሉ ስራ በጀመሩ ትምህርት ቤቶች ነው ስራውን እየሰራን ያለን። እዛው ክበብ ማቋቋም ብቻ ሳይሆን ተማሪዎችን ሰብሰብ አድርጎ የስነ ጽሁፍ ምሽት በማካሄድ እነዚህ ባህሎች እንዲጎለብቱ በተለይ ታዳጊዎች ላይ ስራ እየሰራንበት ያለበት ሁኔታ ነው ያለ። ቱሪዝሙ ማለት ነው። ስለዚህ እንደወረዳ ይሄንን ቱሪዝም ወደ ስራ ለማስገባት ወይም ደግሞ ውጤት እንዲኖረው ለማድረግ እንደ ተቋም ምንችላቸውን ሁሉ እያደረግን ነው። በተለይ የቱሪዝም ቦታዎችን ከመለየት አኳያ እንደወረዳ ምን አይከኖች ናቸው ያሉ በቱሪዝም ዘርፉ ላይ በእርግጥም የጠቀስኳቸው 11 የሚሆኑ የቱሪዝም ወይም ደግሞ የቱሪዝም ቦታዎቻችን አሉ 11 የሚደርሱ ማለት ነው። ግን ደግሞ ከነሱ በተጨማሪ አሁንም ደግሞ ቱሪስትን ሊስብ የሚችል ተፈጥሯዊም ሊሆን ይችላል፣ ሃይማኖታዊ ሊሆን ይችላል፣ ባህላዊ ሊሆን ይችላል። እሱን የመለየትን ስራውን እየለየን ያለንበት ሁኔታ ነው ያለ። እነዚህን ከመለየት ጎን ለጎን ደግሞ ያሉ የቱሪዝም ቦታዎች በተለይ እዛ አንድ ቦታ ላይ ለምሳሌ ቱሪስት የመስህብ ብለን ለየነው ቦታ ላይ መብራት የሚሄድ ከሆነ መንገድ የሚሄድ ከሆነ ውሃ የሚሄድ ከሆነ ያ ውሃ እዛ ገዳም ላይ ወይም ደግሞ እዛ መስህብ ቦታ ላይ እዛ ቅርስ ቦታ ላይ እንዲደርስ ከተቋማት ጋር
በቀጣይ የራሳችንን ጥረት እያደረግን ወደዛው ወደ መስህብ ሀብቱ የመሰረተ ልማት ማሟላት ስራው እንዲሰራ በዛ ልክ እንቀጥላለን ብለን ነው የምናስብ ማለት ነው። እንደ ተቋም የባህል ቡድን አለመኖር ትልቁ ተግዳሮት ነው። የባህል ቡድን አለመኖር ማለት ነው ከዚህ በፊት እንደሚታወቀው የተደራጀ ባህል ቡድን ነው የነበረው። እሱ ዛሬ ላይ ባለመኖሩ ምክንያት ብዙ የምንሰራቸው የምናስተዋውቃቸው በጠቃሚ ባህላዊ ሴቶቻችን ጎጂ ልማዳዊ ድርጊት ላይ የምንፈጥራቸው ግንዛቤዎች ያለባበስ ከጠቃሚ ባህላዊ ሴቶቻችን አኳያ የምንፈጥራቸው ሁሉ ግንዛቤዎች በባህል ቡድን እንግዲህ እሱ እንደ ወረዳ ማለት ነው ትልቁን ችግር አልተሻገርን። ከዛ ባለፈ የመስህብ ሀብቶቻችንን በተገቢው መንገድ ለማልማት እንግዲህ መስህብ ስንል ምቹ የሆነ ቦታ ይፈልጋል። ይሄንን ምቹ ለማድረግ እንግዲህ ምቹ ነው ስንል አንድ ነው የመስህብ ቦታ መሰረተ ልማት የተሟላለት መሆን መቻል አለበት። ስለዚህ እሱ በቀጣይ ምናልባት አሁን ላይ የምናነሳው የሰላም ሁኔታው እንዳለ ቢሆንም ግን ደግሞ በቀጣይም ጭምር አሁንም ጭምር የሚሄደው ሰው በመሰረተ ልማት ምቹ የሆነ የመስህብ ሀብት ከማግኘት አኳያ የመሰረተ ልማት አለመኖር በሚጎበኙ አካባቢዎች ላይ የመብራት የመንገድ የውሃ እና ሌሎች አገልግሎት ሰጪ ተቋማት በአካባቢው አለመኖር ይሄ እንዳንድ ተግዳሮት የተወሰደበት ሁኔታ ነው ያለ። መስህብ ሀብቶቻችን አኳያ ምናልባት ቀጣይ ምን ድርሻ መወጣት አለበት የሚለው እንትን ለማለት የተቋማትን ድጋፍ ይፈልጋል። የሁሉንም ተቋማት ማለት ይቻላል በማስተዋወቅ ረገድ በግለሰብም በተቋም ደረጃ ብዙ ጸጋዎች ያለው ወረዳ ነው። እሱን እኛ መጀመሪያ እንደ ተቋም ያሉትን መጠበቅ መንከባከብ ዜን ደግሞ ያለየናቸው ካሉ ደግሞ በተለያየ ዘርፍ እነሱን የመለየትና የማጥናት ስራ መስራት መቻል አለብን። ማስተዋወቅ ጎብኚው እንዲመጣ ብቻ ሳይሆን እንዲያግዝ እዛ መስህብ ቦታ ላይ እዛ ቅርስ ቦታ ላይ እዛ ቱሪዝም ቦታ ላይ ምንድነው የጎደለ የሚለውን ከኛ መጀመሪያ ማስተዋወቅ ይጠበቃል። ዜን መጥቶ መጎብኘት ብቻ ሳይሆን እዛ ቦታ ላይ ምንድነው የጎደለ በባለ ሀብት ደረጃ በተወላጅ ደረጃ እንዲሁም ደግሞ እነዚህ በጎ አድራጎት የምንላቸው በጎ አድራጊ ክበባት ወይም ደግሞ ማህበሮች እዛ አካባቢ ላይ የጎዳደሉትን በመሙላት ረገድ ማገዝ መቻል አለባቸው የሚል ሀሳብ ነው ያለኝ። ሃይማኖት ተቋማት እዚህ ላይ ከፍተኛ የድርሻ አለባቸው ከመጠበቅ ከመንከባከብ አኳያ። በአጠቃላይ ግን የአጠቃላይ ማህበረሰቡ በግለሰብ ደረጃም በተቋም ደረጃም በማህበረሰብ ደረጃም እነዚህ ቦታዎቻችን ወይም ደግሞ እነዚህ የባህል ሀብቶቻችን የአንድ ማህበረሰብ የታሪክ አሻራ መገለጫዎች እስከሆኑ ድረስ ጠብቆ ተንከባክቦ ለትውልድ ማስተላለፍ አስፈላጊ ነው የሚል ሀሳብ ነው ያለኝ።